በዛሬው ቪዲዮ እንዴት የጊት ጊት መርጅ ኮንፍሊክት እንዴት ሊያጋጥመን እንደሚችል እሱን ደግሞ እንዴት አድርገን መፍታት እንደምንችል የማሳያችሁ ይሆናል ማለት ነው። እንግዲህ እንደሚታወቀው ጊት የቨርዥን ኮንትሮል ሲስተም ነው። አንድ ዴቨሎፐር ማወቅ ካሉበት ወሳኝ ስኪሎች መካከል በጣም ወሳኝ የሆነው እና ተፈላጊ የሆነው ቨርዥን ኮንትሮል ሲስተም ፕላትፎርሞች ናቸው። ከነዚህም ውስጥ እንግዲህ ጊት ከፍተኛውን ድርሻ የሚወስድ ነው። በዛሬው ቪዲዮ እንዴት የተለያዩ ብራንቾች ተጠቅመን በምንሰራበት ሰዓት እንዴት የመርጅ ኮንፍሊክት እንዴት ሊያጋጥመን ይችላል፣ መርጅ ኮንፍሊክት ማለት ምን ማለት ነው፣ እሱንስ እንዴት አድርገን ሶልቭ ማድረግ እንችላለን፣ እንዴት መፍታት እንችላለን የሚለውን ፕራክቲካል የሆነ ትምህርት ነው ይዤላችሁ የመጣሁት ማለት ነው። ስለ ጊት እና ጊታብ ሙሉ ኮርስ ከፈለጋችሁ ከዚህ በፊት የሰራሁት የጊት እና የጊታብ ሙሉ ኮርስ አለ። ይሄን ቪዲዮ ማየት ትችላላችሁ ማለት ነው። በእርግጠኝነት ይሄን ቪዲዮ ካላያችሁት ያስፈልጋችኋል። ከጀማሪ ጀምሮ እስከ አድቫንስ ድረስ ወሳኝ የሆኑ ትምህርቶችን ወይም ደግሞ ጠቃሚ የሆኑ ትምህርቶችን ታገኙበታላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን ለዚህ ጠቃሚ የቴክኖሎጂ ቻናል ቤተሰብ መሆን ትችላላችሁ ማለት ነው። በቀጥታ ወደ ቪዲዮ እንለፍ። ኦኬ፣ እንግዲህ መጀመሪያ መርጅ ኮንፍሊክት የምንለው ምንድን ነው የሚለውን እናያለን ማለት ነው። መርጅ ኮንፍሊክት እንግዲህ መርጅ የተለያዩ ብራንቾችን ተጠቅመን ወይም ደግሞ ከሌላ ዴቨሎፐር ጋር ኮላቦሬት አድርገን በምንሰራበት ሰዓት እሱም የራሱን ሞዲፊኬሽን ወይም የራሱን ኮድ ሞዲፋይ ያደርጋል፣ እኔም የራሴን ሞዲፋይ አደርጋለሁ። ከዛ በኋላ መርጅ ለማድረግ ስንፈልግ ተመሳሳይ የአንድን ኮድ ወይም ደግሞ የአንድን ፋይል ተመሳሳይ ፓርቱን ሁለታችንም ኤዲት አድርገን ከሆነ ያንን መርጅ በምናደርግበት ወይም ወደ አንድ ለማዋሃድ በምናመጣበት ሰዓት ጊት እንግዲህ የጊት ኮንፍሊክት አለ ብሎ ያሳውቀናል ማለት ነው። ይሄንም ያሳውቀን ለምንድን ነው? በራሱ እንግዲህ የዛኛውን ዴቨሎፐር ወይ የኔን የትኛው መውሰድ እንዳለበት ራሱ መወሰን አይችልም። ስለዚህ ራሳችን እንዲንወስን ጊት ኮንፍሊክት አለ እዚህ ፋይል ላይ እዚህ መስመር ላይ ይሄ ኮድ እና ይሄ ኮድ ብሎ በደንብ ዲቴይል ያሳየናል። ከዛም እንግዲህ ራሳችን አንዱን እንመርጥለታለን ወይም ደግሞ የራሳችን ውሳኔ እንወስናለን። የምንወስናቸው ውሳኔዎች ምን እንደሆኑ ኋላ ፕራክቲካሊ እናያለን ማለት ነው። ባጭሩ መርጅ ኮንፍሊክት የሚያጋጥመው ምንድነው? ሁለት ብራንቾች የአንድን ፋይል ተመሳሳይ ፓርት የተለያየ ኤዲት አድርገው ወይም ደግሞ የተለያየ ለውጥ አድርገውበት ወደ አንድ ለማምጣት ስንሞክር የሚፈጠርብን ሁኔታ ያ ምን ይባላል? ጊት መርጅ ኮንፍሊክት ይባላል ማለት ነው። እዚህ ጋር እንግዲህ በደንብ ግልጽ እንዲሆንላችሁ ለምሳሌ የሆነ ሜይን ብራንች አለን። ይሄ ሜይን ብራንች የራሱን የቻለ የተለያዩ የሰራናቸው ኮዶች ወይም ደግሞ ሶርስ ኮድ የራሱ ሪሶርስ ይኖሩታል ማለት ነው። ከዚህ ሜይን ብራንች ላይ ሌላ አዲስ ብራንች ክሬት እናደርጋለን ወይም ደግሞ ሌላ ዴቨሎፐር ሊሆን ይችላል ኦር ራሳችን ሊሆን ይችላል። ኒው ብራንች ክሬት እናደርጋለን። አሁን ኒው ብራንች ክሬት ስናደርግ ሜይን ብራንች ላይ ያለው እያንዳንዱ ሪሶርስ ወደ ኒው ብራንች ኮፒ ይደረጋል። ኒው ብራንች ላይም ይኖረዋል ማለት ነው። ሁለታችንም ስራ በምንሰራበት ሰዓት እንግዲህ ኒው ብራንች ላይም ሞዲፋይ ይደረጋል፣ እዚህም ላይ ሞዲፋይ ይደረጋል ፋይሉ፣ እዚህም ላይ ሞዲፋይ ይደረጋል። መጨረሻ ላይ መርጅ ወደ ማድረግ ስንመጣ ተመሳሳይ ፓርት ስለሆነ ኤዲት ያደረግነው እዚህ ጋር መርጅ ኮንፍሊክት ያጋጥመናል ማለት ነው። አዲሱ ላይ ያለው ከዚህኛው ጋር መርጅ ለማድረግ በምንሞክርበት ሰዓት ተመሳሳይ ላይን ኦፍ ኮድ ኤዲት ስላደረግ የትኛውን ልውሰድ የሚል ኮንፍሊክት ያጋጥመናል ማለት ነው። በዚህ መንገድ ነው የሚፈጠረው። አሁን ደግሞ ወደ ኮድ እንሂድና እስኪ እንዴት አድርገን መፍታት እንደምንችል ፕራክቲካሊ እናያለን ማለት ነው። ኦኬ፣ ቪዥዋል ስቱዲዮ ኮድ ላይ ነው ያለሁት። እዚህ ጋር እንግዲህ ጊት ብራንች ብል ስንት ብራንች እንዳለ ማየት እንችላለን። ሁለት ብራንች ነው ያለው፣ ሜን ኤንድ ኒው ብራንች ቱ ይላል። አዲስ ብራንች ክሬት እናድርግ። አዲስ ብራንች ክሬት አድርግ። ስለዚህ ጊት ብራንች ኒው ብራንች ልበለው። ኒው ብራንች የሚባል ስም ያለው አዲስ ብራንች ነው ክሬት ማድረግ የፈለኩት። ከዛ ኢንተር ላድርገው። አሁን ክሬት መሆኑን ቼክ ለማድረግ ጊት ብራንች ብንለው 3 ብራንቾች ይኖሩናል ማለት ነው። አሁን ያለነው ሜን ብራንች ላይ ነው። ኒው ብራንች የሚባል አዲስ ከፍተናል። ስለዚህ ኒው ብራንች ላይ እንሂድና የሆነ ነገር ሞዲፋይ እናድርግ። ወደሱ ለመሄድ ቼክአውት ጊት ቼክአውት የሚባል ኮማንድ እንጠቀማለን። ጊት ቼክአውት ካልኩ በኋላ የብራንቹን ስም አስገባለታለሁ። ኒው ብራንች የሚል ነው። ይሄን ሳደርገው እንደምታዩት ወደ ኒው ብራንች
ተሻግረሃል አለኝ። ስለዚህ አሁን የምሰራው ለውጥ ምናምን ነገር የት ላይ ነው የሚያዘው ማለት ነው? ኒው ብራንች የሚባለው አዲስ ብራንች ላይ ነው። ሶ እዚህ ጋር ልምጣና የሆነ ነገር ሞዲፋይ ላድርግ። ለምሳሌ እዚህ ጋር ቴክስት አላይን ሌፍት ይላል። ሴንተር ልበለው፣ ሴንተር ልበለው። ከዛ ሴቭ ላድርገው። ጊት ስታተስ ስለው እንደምታዩት ሞዲፋይድ ሆኗል አለኝ። ይሄን ኮሚት ላድርገው፣ አድ ኦል ስቴጅ ላድርገው መጀመሪያ። ከዛ ጊት ስታይል ሞዲፋይድ ልበለው። ኦኬ እንደምታዩት ኮሚት አድርጌዋለሁ ማለት ነው። አሁን ጊት ስታተስ ብለው ጊት ስታተስ ብለው እንደምታዩት ምንም ነገር የለም። ሁሉንም ምን አድርገሃል አለኝ? ኮሚት አድርገሃል አለኝ። ስለዚህ ኒው ብራንች ላይ ይሄን ነገር ሰርቻለሁ። አሁን ወደ ማን ልመለስ? ወደ ሜን ብራንች ልመለስ። ጊት ወደ ዋናው ብራንች ማለት ነው። ቼክ አውት ሜን እለዋለሁ። ወደ ዋናው ብራንች እየተመለስኩ ነው። ኦኬ አሁን ጊት ብራንች ብለው የት ላይ እንዳለው ያሳየኛል። እንደምታዩት እዚህ ጋር ሜን የሚለው ነው አረንጓዴ ሆነው እዛ ውስጥ ነው ያለሁት። ኦኬ ሜን ብራንች ላይ ሲሆን ያው ነው አልተቀየረም፣ ሌፍት የሚል ነው። አሁንም ይሄንንም ልቀይረው ወደ ሌላ ራይት ላድርገው። አሁን በደንብ እዚህ ጋር እንድትረዱ የምፈልገው ሜን ብራንች ላይ ቴክስት አላይን ራይት አልኩት። ኒው ብራንች ላይ ደግሞ ቴክስት አላይን ሴንተር ነው ያልኩት። ኦኬ ይሄን ኮሚት ላድርገው። አሁን ሜን ብራንች ላይ ያለውን ኮሚት ላድርገው። ሶ ጊት ስታይል ሞዲፋይድ ኦን ሜን ብራንች ኦን ሜን ብራንች አልኩት። ኦኬ ኮሚት አድርገዋለሁ። ጊት ስታተስ ኦኬ። ስለዚህ ኮሚት ተደርጓል። አሁን መርጅ እናድርግ። መርጅ ለማድረግ ሜን ብራንች ላይ ሆኜ ኒው ብራንችን ይሄን ኒው ብራንች ወደ ሜን ብራንች ነው መርጅ ማድረግ የምፈልገው። ስለዚህ እዚሁ ሜን ብራንች ላይ እንዳለው መርጅ ለማድረግ ምንድነው የማደርገው? ጊት መርጅ ከዛ መርጅ የሚደረገው ብራንች ነው ኒው ብራንች የሚባለውን ወደ ሜን ብራንቹ መርጅ አድርግልኝ ይለዋለሁ። ልክ እዚህ ጋር የተፈጠረው እዚህ ጋር ምን ይላል? ኮንፍሊክት ይለኛል። ኦኬ ቪኤስ ኮር ላይ ስመጣ በደንብ ያሳየኛል ማለት ነው። እዚህ ጋር የምናያቸው ምልክቶች እነዚህ ሶስቱ የጊት ኮንፍሊክት የሚያሳዩ ናቸው ማለት ነው፣ ምልክቶች ናቸው። ሰው እንደምታዩት እዚህ ጋር ግጭት የተፈጠረው እንግዲህ ከረንት ላይ አሁን ያለሁት ሜን ብራንች ላይ ነው። ሜን ብራንች ላይ ቴክስት አላይን ራይት ነው ያልከው ይላል። ኢንካሚንግ ቼንጅ ወይም ደግሞ ከኒው ብራንች እየመጣ ያለው ኢንካሚንግ ቼንጅ ደግሞ ቴክስት አላይን ሴንተር ይላል። ስለዚህ ተመሳሳይ ላይን ኦፍ ኮድ የተለያየ ሪዛልት ሰጥተሃል እና የትኛውን ልውሰድ እሱ መወሰን ስለማይችል እኔ እንዲወስንለት ነው የፈለገው ማለት ነው። ስለዚህ ስንት አማራጭ አለን እዚህ ጋር? አክሴፕት ከረንት ቼንጅ ካልነው የመጀመሪያውን ይወስዳል፣ ወይም ደግሞ ሜን ላይ ያለውን የቀየርነውን ራይት የሚለውን እንዳለ ይወስዳል። አክሴፕት ኢንካሚንግ ቼንጅ የሚለውን ከነካን ደግሞ የኒው ብራንች ላይ የመጣውን ይችን ሴንተር የምትለውን ቫልዩ ይወስዳል ማለት ነው። አክሴፕት ቦዝ ካልነው ሁለቱንም ይወስዳል ማለት ነው። ግን ኤረር ሊፈጥርብን ይችላል ስታይል ዶት ሲኤስኤስ ላይ ስለሆነ ያለ ነው። ኮምፔር ካልነው ደግሞ እዚህ ጋር እንደምታዩት ጎን ለጎን አድርጎ ሁለቱንም ያሳየናል። አወዳድረን እንድንወስን ያደርገናል ማለት ነው። ስለዚህ የፈለጋችሁትን አማራጭ መመረጥ ትችላላችሁ፣ እናንተ መወሰን ትችላላችሁ። ሶ ቴክስት አላይን ራይት እንዲሆን ከፈለኩ የከረንት ብራንቹን ወይም ደግሞ የሜን ብራንቹን ይሄን አክሴፕት ላለው ማለት ነው። ሴንተር እንዲሆን ከፈለኩ ደግሞ ይሄኛውን እወስዳለሁኝ። ሰው ሴንተር እንዲሆን ስለፈለኩ ኒው ብራንች ላይ ያለውን ቫልዩ ለመቀበል እዚህ ጋር አክሴፕት ኢንካሚንግ ቼንጅ ለዋለሁ። ስለዚህ ቴክስት አላይን ሴንተር አለ። ነገር ግን እዚህ ጋር ምን እያለ ነው? ይሄው ምን አልሆነም፣ ኮንፍሊክት ቦዝ ሞዲፋይድ ይላል። ይሄኛውን ሴቭ እናደርጋለን ማለት ነው። ሴቭ ካደረግን በኋላ እዚህ ጋር ስታተሱን ቼክ አድርገን መጨረስ እንችላለን ማለት ነው። ጊት ስታተስ
ሶ ቦዝ ሞዲፋይድ አለ። ይሄን ኮሚት ማድረግ አለብን። አሁን ጌት አድ ኦል ከዛ ጌት ኮሚት እዚህ ጋር ሜሴጅ መስጠት እንችላለን። ሜን ብራንች የፈለጋችሁትን መጻፍ ትችላላችሁ። እዚህ ጋር ሜሴጅን ሜን ብራንች ሪዛልት አክሴፕትድ ከዛ ኢንተር አልኩት። ይሄው በሚገባ ይሄን ኮንፍሊክት ሪዞልቭ ማድረግ ወይም ደግሞ ሶልቭ ማድረግ ችለናል ማለት ነው። ሰው በዚህ መንገድ አሁን ቀለል ያለ ኤግዛምፕል ነው ያሳየኋችሁ። እንደዚህ አይነት ነገሮች ሲያጋጥሟችሁ በዚህ መንገድ በቀላሉ ምን ማድረግ ትችላላችሁ? ይሄን መርጅ ኮንፍሊክት ሶልቭ ማድረግ ትችላላችሁ። ከሌላ ሰዎች ጋር ከሌላ ዴቨሎፐሮች ጋር በኮላቦሬት አድርጋችሁ ስትሰሩ የሚያጋጥም በጣም ኖርማል የሆነ ነገር ነው፣ የተለመደ ነገር ነው። በዚህ መንገድ ሶልቭ ማድረግ ትችላላችሁ። ኮመንት ላይ ስጠይቁኝ የነበራችሁ ልጆች ስላላችሁ እኔን የሰራሁላችሁ። ሰው በዚህ ቪዲዮ ጥሩ ቁም ነገር እንዳገኛችሁበት ተስፋ አድርጋለሁ። ቻናሉን ሰብስክራይብ አድርጉ ያላደረጋችሁ ካላችሁ፣ ቪዲዮንም ላይክ አድርጉት። በቀጣይ በሌላ ጠቃሚ ትምህርት እስከምንገናኝ ድረስ መልካሙን ሁሉ ተመኘሁላችሁ። ባይ ባይ።